እና this is የመጨረሻም እና የመጀመሪያ የምሰራው ቪዲዮ ነው። እባካችሁ ተውኝ። እንደሚታወቀው በቲክቶክ አዋርድ ብዙዎች አመቱን በለፉበት እና በስራቸው ተወዳድረው የታጩበት ውድድር ነበረ። በመቀጠልም አሸናፊ የሆኑ ሰዎች ሁሉ በመድረክ ላይ ስኬታቸውን የተለያዩ አካላትን ሲያመሰግኑ እና ስማቸውን ሲጠሩ ተስተውሏል። እንግዲህ የአዲስ አበባ የእግር ኳስ ምክትል ፕሬዝዳንት የሆነችው ማስተዋል ወንደሰን ሽልማትን ልታበረክት በመድረክ ላይ በተገኘችበት ወቅት የተናገረችው ንግግር ብዙዎችን ያስቆጣ እና ያበሳጨ ጉዳይ ሆኖ ቀጥሏል። እንግዲህ ማስተዋል ለሁሉም ስጦታ እንደሚገባቸው ገልጻ ይህም ስጦታ ክርስቶስ መሆኑን ስትናገር አንዲት ወጣት ካሜራው ወደ እሷ ሲዞርባት ፊቷን ስትሸፍን ተስተውላ ነበረ። ታዲያ በዚህ ላይም ብዙዎች ሲቃወሙ ተስተውሎ ነበረ። እናም ይህቺ ወጣት ምላሽን ይዛ ብቅ ብላለች። የሰጠችውን ምላሽ በቪዲዮ ይዘንላችኋል። ቪዲዮውን እስከ መጨረሻ ይከታተሉ። ቪዲዮውን ላይክ በማድረግ ይጀምሩት። ሄሎ፣ ዛሬ ደግሞ ምሰራላችሁ ብዬ ነው ዩዥዋሊ ኮንተንቴን የምጀምረው የነበረው የምግብ ኮንተንት ነው የምሰራው ለማታውቁኝ። ግን ትናንትና ቲክቶክ ክሬቲቭ አዋርድ ላይ በጣም ብዬ ስሸፋፍን ነው እንዲህ ስለያያችሁኝ ልጅ ነኝ እና እኔ ይባላለሁ። በዛም ፔጅ ኔውትና ፎሎ አድርጉኝ። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ኮፒ ሊንክ፣ ላይክ፣ ሪፖስት whatever engagement እንዲኖረው አድርጉልኝ። this is a serious matter። እኔ አልሳኩም አልስቅም። ቃላቶቹን ላጠሩኝ አይስወርት ጋር እንዴት ነው ነገሮች የተገጣጠሙት? ኮኢንሲደንስ ነው ማለት በቃ አጋጣሚ ነው። ምንድነው የተፈጠረው መሰላችሁ? እኔ ቁጭ ብያለሁ፣ ፊት ለፊቴ ስክሪን አለ። ፍሮንት ሮ አካባቢ ነኝ ያለው። ስክሪኑ በጣም ነው የሚታየኝ። ከዛ ማስተዋልን እያየዋት ነው። የመጀመሪያው ክሊፕ ላይ አይታችሁ ከሆነ እንደዚህ ብዬ ነበረ። ከዛ ራሴን ሳይ ነው ያልኩት because እኔ I am very very weird and very awkward especially public setting ላይ። ከዛ የሁሉ ሰው ደግሞ በስክሪን ሲያየኝ ደግሞ እንደዛ ሰው የተሰማኝ ስሜት ራሱ አስቡት፣ የደረሰብኝ የአእምሮ መጎዳት። ሲቀጥል ደግሞ ማለት ነው ሌላው ቢቀር ትንሽ ክሪቲካል ቲንኪንግ ያለው ሰው ቢሆን ኖሮ እነዚህን ቪዲዮዎች እየሰራ ያለው። እኔ ኦርቶዶክስ ክርስቲያን ነኝ። ከፕሮቴስታንት እምነት ጋር ኮመን የሚያደርገን አንደኛው ነገር ምንድነው? ኢየሱስ ክርስቶስ ነው። you think ማፈር ይመስላችኋል? that's my dad አባቴ እኮ ነው። እንዴት ነው ማፍርበት? ብቻ ተገጣጥሞ ነው ልላችሁ ነው። ግን ደግሞ engagement is engagement, publicity is publicity። መታችሁ on my comment section comment የምታደርጉ ሰዎች ቲክቶክ ያንን አያውቅም። it's engagement. my account will boom ነው የሚያደርገው። እና this is የመጨረሻም እና የመጀመሪያ የምሰራው ቪዲዮ ነው። እባካችሁ ተውኝ። እንግዲህ ቪዲዮውን እንደተከታተላችሁት ነበረ። በዚህ እህታችን ላይም በድርጊቷ ብዙ ክርስቲያኖች ሐሳባቸውንና አስተያየቶቻቸውን ሲያጋሩ እንደቆዩ ይታወሳል። ከእያንዳንዱም አስተያየትና ሐሳቦች ደግሞ ጥቂት የለቀምናቸውን ለእናንተ ሹክልንላችሁ ወደናል። ውድ እህታችን በቲክቶክ ክሬቲቭ አዋርድ መድረክ ላይ እህታችን ማስተዋል ስለ ኢየሱስ ክርስቶስ አዳኝነት ስትመሰክር ያንቺን መሸማቀቅ ስንመለከት እጅጉኑ ልባችን አዝኗል። ከሁሉ በላይ ያሳዘነን ጌታችን ኢየሱስ ክርስቶስ ስለኛ ሲል ውርደትን ተቀብሏል። በመስቀል ላይም ሳይሸማቀቅ ሞቷል። አንቺ ግን የእርሱን ስም በአደባባይ ሲጠራ በእርሱ ያፈርሽበት መንገድ ለኛ እጅጉኑ አስከፍቶናል። ይህ ደግሞ እኛ ክርስቲያን የየትኛውን ቤተ እምነት ብንሆን ጌታችን በድፍረት መመስከር ያለብን ከመሆኑ ጋር ፈጽሞ ይቃረናል። ክርስቶስ እኛን ከኃጢአታችን ሊያድነን ስሙን ክብሩን አዋርዶ ወደ ዓለም ሲመጣ በእኛ የማያፍር ከሆነ እኛ በዘላለም ሕይወታችን መሰረት በሆነው በስሙ እንዴት ማፈር እንችላለን ሲሉ አስተያየቶቻቸውን እንዲሁም ሐሳቦቻቸውን ሲያጋሩ እንደቆዩ ይታወቃል። እንግዲህ እህታችንም እንደተናገረችው እኔ ማስተዋል መልእክቷን ስታስተላልፍ በትኩረት እየተከታተልኳት ነበረ። ታዲያ በአጋጣሚ ካሜራው ወደ እኔ ሲዞር እኔ ደግሞ ራሴን በስክሪን ላይ ስመለከት በድንጋጤ ያደረኩት ነገር ነው እንጂ እኔ በክርስቶስ አፍሬ አይደለም። ለእኔ ኢየሱስ አባቴ ነው። በፍጹም የማፍርበት አይደለም። ነገሮች ተገጣጥመው ነው እንጂ። እናም እባካችሁን አሁን ላይ እየረበሻችሁኝ ነው፣ ጉዳዩን ሰፋ አድርጋችሁ ባትመለከቱት ደስ ይለኛል በማለት በቲክቶክ ማህበራዊ ሚዲያ ላይ አጋርታለች። እናንተም ውድ የፋሪስ ሚዲያ ተከታታዮቻችን በዚህ ጉዳይ ላይ ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ
ቤተሰብ ይሁኑ እንላለን። ቪዲዮውን ከወደዳችሁት ላይክ እና ሼር እንዳይረሳ። እኛ በአዲስ መረጃ እስክንመጣ ድረስ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።